አንድ ከፍተኛ የመንግስት ባለስልጣን በጠና መታመማቸው መረጃዎች እየወጡ ይገኛሉ። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታቸው አሳሳቢ ደረጃ ላይ መድረሱ ተሰምቷል። ሽመልስ አብዲሳ ለሕክምና ከሀገር ወጥተዋል የሚሉ መረጃዎች ናቸው እየወጡት። በቅርቡ ከስፖርት ጋር በተገናኘ መጠነኛ የጀርባ ስብራት ደርሶባቸው ነበር። በተደጋጋሚ ሆዴን አመመኝ እያሉ ሲናገሩ ቆይተዋል። ነጻነት በትዳሩ ደስተኛ አልነበረም። አሜሪካ እያለ ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ እሱ ግን በታመመበት ተነስቶ ሰርቶ እንዲበላ ታደርግ ነበር። የነጻነት እህት ሚሚ ወርቅነህ ስለ ወንድሟ ትዳር ያለችው ነው። ሰላም ጤና ይስጥልን በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የኦሮሚያ ክልል ርዕሰ መስተዳድር እንግዲህ የአቶ ሽመልስ አብዲሳ የጤና ሁኔታ ብዙዎችን እያሳሰበ ይገኛል። እነዚሁ ደግሞ እንግዲህ በውጪ ሀገር ወይ ደግሞ በዱባይ እየታከሙ እንደሚገኙና ሁኔታውም እንግዲህ ከፋ እንደሆነ የሰማን ነው የምንገኘው። ምን የተፈጠረው ምን ስለገጠማቸው ነገር የማስመለከታቸው ነው የሚሆነው። ለዚህ ነው ከተወዳጁ አርቲስት ነጻነት ወርቅነህ ሞት ጋር ተያይዞ እንግዲህ የተለያዩ መረጃዎች እየወጡ ይገኛሉ። አዳዲስ ነገሮች እሱን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። መጀመሪያ የምንመለከተው እንግዲህ የኦሮሚያ ክልል ርዕሰ መስተዳድር የአቶ ሽመልስ አብዲሳ የጤና ሁኔታ እንግዲህ በጣም የከፋ እንደሆነና በሕክምና ላይ እንደሚገኙ ነገር ይሁን እንግዲህ ጫን ያለ ነገር እንደሆነ የሰማን ነው የምንገኘው። የተፈጠረው ነገር ምንድን ነው የሚለው ነገር እንግዲህ አሁን ላይ የተራገጠ ነገር የለም። ለዚህም ነው እነዚህ አይነቶች የሰማን ነበር ሰሞኑን። አንድ ከፍተኛ የመንግስት ባለስልጣን በጠና መታመማቸው መረጃዎች እየወጡ ይገኛሉ። መረጃው ሙሉውን ሳረጋግጥ የማደርሳችሁም ይሆናል። በዚህ መንገድ እንግዲህ መረጃው ስናጣራ እናደርሳችኋለን የሚሉ ነገሮችን የሰማን ነበርና አሁን እንግዲህ የወጡ በሚገኙት መረጃ መሰረት እንግዲህ ሰሞኑን ትዝ ካላችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ዱባይ አምርቶ ነበርና ወደ ዱባይ ያመሩበት ኬዝ እንግዲህ የተባለው ሌላ ነው። የሰማ የምንገኘው ግን ከአቶ ሽመልስ አብዲሳ ጋር ነው። ደግሞ አቶ ሽመልስ አብዲሳን ወደ ሕክምና ይዘው እንደሄዱ ነው የሰማ የሚገኘውና እስቲ ለማንኛውም ራይት እንሞክር። ሰባር ዜና። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታቸው አሳሳቢ ደረጃ ላይ መድረሱ ተሰምቷል። ባለፉት ጥቂት ሳምንታት ከህዝብ እይታና ከተለያዩ መንግስታዊ መድረኮች ርቀው የቆዩት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በጠና ታመው አቡዳቢ በሚገኝ ከፍተኛ የህክምና ተቋም ውስጥ የህክምና ክትትል የተደረገላቸው መሆኑ ታማኝ ምንጮች አረጋግጠዋል ሲል የዘገበው ሎሚ ሚዲያ ነው። ዋናው ባለስልጣን ለህክምና ወደ ዱባይ አቅንተዋል የሚል ነው። ከሀገር ወጥተዋል። ሽመልስ አብዲሳ ለህክምና ከሀገር ወጥተዋል የሚሉ መረጃዎች ናቸው እየወጡት። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ለህክምና ከሀገር ወጥተዋል። ብልጽግና ባለስልጣናትን የውጭ ሀገር ህክምና እየተደረገ ወደሚገኝበት እና ለመቆጣጠር እንዲያመች በሚል የባለስልጣናቱ የህክምና ውል ወደ ተወሰደበት ዩናይትድ አረብ ኤሚሬትስ ዱባይ ነው ለህክምና እየሄዱት ነው ያሉት የመረጃ ምንጮቹ። በዩናይትድ አረብ ኤሚሬትስ ከሚገኙ ሆስፒታሎች ጋር ውል የወሰደው ብልጽግና በዚህም በተለይ ሚኒስተሮች፣ ባለስልጣናት እንደዚሁም ደግሞ የክልል እና የብልጽግና ማዕከላዊ ኮሚቴና ስራ አስፈጻሚዎች ወደዚህ ሀገር ሄደው እንዲታከሙ ይደረጋል፣ እየተደረገ ነው የሚገኘው። ሽመልስ አብዲሳ እንግዲህ ከጀሜራ ተብሎ የሚጠራ ሆስፒታል ነው ለህክምና መግባቱ የታወቀው። በዱባይ የሚገኘው ኤሚሬትስ ጀሜራ ተብሎ በሚጠራው ሆስፒታል የገባው ሽመልስ አብዲሳ ምን አይነት የጤና ቀውስ ገጥሞት እንደሆነ የታወቀ ነገር የለም። ሽመልስ አብዲሳ ወደ ዱባይ እንግዲህ በሄደበት ሰሞኑን በጦርነት ውስጥ ዱባይ ባለችበት ጊዜ አብይ አህመድ ከጅቡቲ ወደ ድሬዳዋ እንደገና ከድሬዳዋ ወደ ዱባይ በነበረው በረራ ሽመልስ አብዲሳም ለዚህ እንግዲህ ህክምና ለማግኘት በሚል አብሮ ወደ ዱባይ መሄዱን ነው መረጃዎች እየገለጹት። ከዚህ ጋር በተያያዘ ሽመልስ አብዲሳ ህክምናው ሁኔታ የጤናው ሁኔታ ህክምናውን ጨርሶ ስለመመለሱና ተያያዥ ጉዳዮችን በተመለከተ የወጡ ዝርዝር መረጃዎች የሉም። እንግዲህ በተለይ ኤሚሬትስ ጀሜራ ተብሎ የሚጠራው ሆስፒታል ጌታቸው ረዳን ጨምሮ ሌሎች የብልጽግና ባለስልጣናት የህክምና ክትትል ከሚያደርጉባቸው ተቋማቶች መካከል አንዱ ነው። ጌታቸው ረዳ ወደዚህ ሆስፒታል በመሄድ 3 ጊዜ የህክምና አገልግሎት እንዳገኘ የመረጃ ምንጮቹ ገልጸዋል። እንግዲህ የህክምና ማዕከል በታዋቂው የህንድ እና ሌሎች ዓለም አቀፍ ሐኪሞች የአገልግሎት የሚሰጥበት ህክምና ማዕከል እንደሆነ ነው የተገለጸው። አረብ ኤሚሬትስ ጀሜራ ተብሎ የሚጠራ ሆስፒታል ነው ሽመልስ አብዲሳ የገባው ነው ያሉት የመረጃ ምንጮቹ። እንግዲህ ብልጽግና ሀገራዊ ቀውሱን ምክንያት በማድረግ እና እያደገ በመጣው ውስጣዊ ያለመተማመን ምክንያት የባህረ ሰላጤ ባለስልጣናት እንደ አሜሪካና አውሮፓ ወዳሉ የምዕራብ ሀገራት ሄደው ህክምና እንዲያገኙ አልፈቀደም ብሏል።
ይሄ ደግሞ የሆነው ወደ ምዕራብ ሀገራት በተለይ አውሮፓና አሜሪካ ቢሄዱ ይጠፋሉ፣ ጥገኝነት ይጠይቃሉ፣ ክህደት ይፈጽማሉ በሚል በውጭ ሀገር የሚደረግ ሕክምና ዋና ዋና የብልጽግና ባለስልጣናት ሕክምና በዱባይ እንዲሆን ተደርጓል። በቅርቡ እንኳ 3 ወታደራዊ ጀነራሎችን አዛዦችን ጨምሮ ሌሎች ባለስልጣናት በሀገር ውስጥ በጦር ኃይሎች ሆስፒታል እንዲታከሙና ከጦር ኃይሎች ሆስፒታል ባሻገር የውጭ ሕክምናውን በዱባይ እንዲያደርጉ ተደርጓል ሲሉ ውስጥ አዋቂ የመረጃ ምንጮች ይህንን አድርሰዋል። የወጣ የሚገኘው መረጃ እንግዲህ ይሄ ነውና ይሄ ብቻ አይደለም። ባይዘው ሽመልስ አብዲሳ ደግሞ አቶ ሽመልስ አብዲሳ የጀርባ አጥንት ስብራት ገጥሟቸው እንደነበረ በተደጋጋሚ ሆዳቸውንም ያማቸው እንደነበረም መረጃዎች ያሳያሉ። ለማየት እንሞክር። እሱን የሽመልስ ህመምና የኦህዴድ ትርምስ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በከባድ ህመም ላይ መሆናቸውን ተከትሎ ለከፍተኛ የጤና ክትትል ዱባይ ገብተዋል። ከብልጽግናው ሊቀመንበር ጋር ወደ ዱባይ የተጓዙት አቶ ሽመልስ አለቃቸው አዘውትረው የጤና ክትትል በሚያደርጉበት የዱባዩ ንጉሳውያን ቤተሰቦች ሆስፒታል ክትትላቸውን መጀመራቸውን ምንጮቻችን አረጋግጠዋል። ቀደም ብሎም ከልክ በላይ የሰውነት ውፍረት ጋር በተገናኘ የጤና ችግር የነበረባቸው የቀድሞ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ አቶ ሽመልስ የኦሮሚያ ክልል ርዕሰ መስተዳድር ሆነው ከተሾሙ በኋላ ግን ከኪሎ ቅነሳ ጀምሮ ሌሎች አጠቃላይ ሕክምናዎችን በማድረግ የሰውነት ክብደታቸው መቀነስ ችለዋል። ይህን የአቶ ሽመልስን የተጠና የሰውነት ውፍረት ቅነሳ ሕክምና ክትትልን አስመልክቶ የብልጽግናው ሊቀመንበር በአንድ ወቅት በሰጡት አስተያየት ሽመልስ እንዲቀንስ ሐኪሞች ካዘዙት ኪሎ በላይ ቀንሷል ማለታቸው አይዘነጋም። በአቶ ሽመልስ አብዲሳ ጤንነት ላይ የደረሰውን ችግር አስመልክቶ መረጃው ለጣና ቴሌቪዥን የሰጡ ምንጮች ሲናገሩ በቅርቡ ከስፖርት ጋር በተገናኘ መጠነኛ የጀርባ ስብራት ደርሶባቸው ነበር። ከዚህ በተጨማሪም በተደጋጋሚ ሆዴን አመመኝ እያሉ ሲናገሩ ቆይተዋል። ይህን ተከትሎ ነው ጠቅላይ ሚኒስትሩ ወደ ዱባይ ወስደው ያሳክሟቸው ሲሉ ተናግረዋል። በአሁኑ ወቅት በኢራን ላይ የተከፈተውን ጦርነት ተከትሎ መካከለኛው ምስራቅ በጭንቀት ላይ ቢሆንም አቶ ሽመልስ ግን በዚህ አስጨናቂ ሰዓት ዱባይ ሄደው እንዲታከሙ እንዴት ፈለጉ ለሚለው ጥያቄ ምላሽ የሰጡት የጣና ቴሌቪዥን ምንጮች በመጀመሪያ ፍላጎት አልነበራቸውም፣ ሆኖም ጠቅላይ ሚኒስትሩ ስለተጫኗቸው ነው ወደ ዱባይ የሄዱት ብለዋል። የብልጽግናው ሊቀመንበር በዚህ ቀውጢ ሰዓት ወደ ዱባይ ማቅናታቸውን ተከትሎ የተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዘይድ አልናህያ ለብልጽግናው ሊቀመንበር ባቀረቡት ምስጋናቸው እውነተኛ ወዳጅ ሲሉ መግለጻቸው አይዘነጋም። የአቶ ሽመልስ በዚህ ሰዓት ወደ ዱባይ ሄደው እንዲታከሙ የውክቢያ ያህል የታዘዙበት መንገድም በአቶ ሽመልስና በደጋፊዎቻቸው ዘንድ አግራሞትን ፈጥሯል። እንደምትሰሙት ነው እንግዲህ ከዚህ በፊትም እንደዚህ አይነት ህመም እንዳለበት ነው የሰማ የሚገኘውና እናንተ በዚህ ጉዳይ ያላችሁን ሀሳብ ኮመንት ላይ አስቀምጡልኝ። አቶ ሽመልስ አብዲሳ ከዚህ በፊት ካደረጓቸው ንግግሮች መሃል አጭር ሰከንድ ነች፣ እስቲ እንመልከትና እንለፋት። ያኔ ተራራ ሽጧል ከነነፍሱ መሬት አርሶ አደር በሚሊዮኖች አፈናቅሏል። እግር ቆርጧል፣ እጅ ቆርጧል፣ በህይወት ያሉ አይን አጥፍቷል፣ ወንድ አኩላሽቷል። በህይወት አሁን ያሉ ከኛ ጋር የሚኖሩ ሰዎች ማፈሪያዎች ናቸው። እነዚህ ማፈሪያዎች፣ እነዚህ ወራዶች ናቸው። እነዚህ መዥገሮች። ተፈጥሮ የተረገመ ነው፣ የመርገም ውጤት ነው። ይሄ ተግባሩም አስተሳሰቡም ሴጣናዊ ነው፣ የሴጣን ቁራጭ ነው። ወያኔ በጣም ትምክተኛ ነው፣ በጣም ትዕቢተኛ ነው። አሁን የሚወጋው ሰው እንኳን ባይኖር ኢትዮጵያ ውስጥ ንፋስ ይጥሏል። ወያኔ ኃይል ሆኖ አይቆምም። ጁንታዎች ሰው በጎረቤቱ በአካባቢ ያለውን ሁሉ ለህግ አሳልፎ መስጠት አለበት፣ መጥረግ አለበት፣ ማስተካከል አለበት። ወያኔ 5 ሆኖ 105 ላይ መቀመጥ ይፈልጋል። 5 ሆኖ ከ105 በላይ መመዘን ይፈልጋል። 5 ሆኖ ከ105 በላይ ጉልበት ይፈልጋል፣ ስልጣን ይፈልጋል፣ አቅም ይፈልጋል፣ ንብረት ይፈልጋል። ይሄ ነው የወያኔ ፍላጎት። አቶ ሽመልስ አብዲሳ እንግዲህ ይሄን በመሰኑ ነገራቸው ይታወቃሉ። በብዙ ነገር ነው የሚታወቁት፣ ብቻ ታውቋቸዋላችሁ። የአዲስ ነገር አይደለምና ኢንዌስ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልን። እንግዲህ በዛ አካባቢ የምትገኙ ሰዎች ሄዳችሁ ጠይቁልን አንችልማ። ያው የመንግስት ባለስልጣን እንደመሆናቸው መጠን ሰኩር ነገር ነው። ይሄም እንግዲህ አፈተልኮ የወጣ መረጃ ነው እንጂ ሙሉ በሙሉ ተረጋግጦ ከመንግስት የሰማ ነገር የለም። ባይዘው እስካሁን ድረስ መንግስት ምንም ማለት ነገር ግን የውስጥ ምንጮች የተባለ እየተነገረ ይገኛል ሚዲያ ላይ እና በተደጋጋሚ ፌስቡክ ላይ አይ ቲንክ 3-4 ቀን አልፎታል፣ ኢቭን 5 ቀን አልፎታል። አሁን ላይ ይሄ ነገር ከሰማውና ለማየት እየሞከርኩ ነበር። በተደጋጋሚ እንግዲህ ይሄ ነገር ሲሰማ ወይ ደግሞ ያንስና አሁን ደግሞ ቲክታኩ ሲመጣ ኦኬ ነገር ሪል ሊሆን ይችላል በሚል ነገር ቪዲዮ ያቀረብኩላችሁ። ተጨማሪ በዚህ ጉዳይ ላይ መረጃ ካለ ኤኒታይም ላይ ይዤላችሁ መቀርብ ነው የሚሆነው። ቀጣይ የምንመለከተው እንግዲህ የወንድማችን ተወዳጅ አርቲስት ነፃነት ወርቅነህን ሞት አስመልክቶ የተለያዩ መረጃዎች እየወጡ ይገኛሉና ከነዛ መሃል እንግዲህ ሰሞኑን
እህትና ወንድሙ ሚዲያ ላይ ወጥቶ ያደረጉት አንድ ኢንተርቪው አለ። በዛ መሀል ያነሱ ነገር እንግዲህ ብዙዎችን አነጋግሯል። ብዙ አዳዲስ ሰዎች የሰማን ነበር ስለ ሚስቱና ስለ ጓደኛው ማለት ነው። በአጭሩ ምንድን ነበር ያሉት የሚለው ነገር ሰምተን እንመለስ። ነጻነት በትዳሩ ደስተኛ አልነበረም። አሜሪካ እያለ ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ እሱ ግን በታመመበት ተነስቶ ሰርቶ እንዲበላ ታደርግ ነበር። ህንድ ሀገር ለሕክምና በሄደበት እንኳን ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር። ታሞ ተኝቶ በየወሩ የሚልክላት $2000 እንኳን እንደማይበቃት ትነግረው ነበር። የነጻነት እህት ሚሚ ወርቅነህ ስለ ወንድሟ ትዳር ያለችው ነው። የታላቅ ወንድሙም ወንደሰን ምስክርነት ተመሳሳይ ነው። አሜሪካ ሆስፒታል እያለ አንድም ሰው አጠገቡ አልነበረም። ሚስቱ ግን ቡትቶህንና መጽሐፍን ይዘውጣ ብለዋለች ይላል። ስለ ጓደኛው ማስናቀ ደግሞ ቤተሰቦቹ እንዲላሉ እውነተኛ ጓደኛ ማለት ከእናንተ ይልቅ የኔ ሀዘን ይበልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕት መሆን ነው። እንዳይጠጣና እንዳይጎዳ ሊከለክለው ይገባ ነበር። ታናሽ ወንድሙም ኤርሚያስም ደግሞ አስናቀህ በነጻነት ሰርግ ላይ እንኳን አልነበረም፣ አሁን ግን ከእናንተ በላይ እኔ ያውቃለሁ እያለ ነው። እንዲሁም ነጻነት መኪና የለውም ተብሎ ለጎፈንድሚ ሲባል የተደረገ ቅስቀሳ ስህተት እንደሆነና ከተገዛም 8 ወር የሞላው መኪና እንደነበረው ተናግረዋል። የነጻነት ወርቅነህ እህትና ወንድሞች የተናገሩት ነው። እንደምትሰሙት እንግዲህ ነገር ወጥቶ ሰሞኑን ብዙዎችን እያናገር ነበርና እህትየው እንግዲህ በዚህ መንገድ ወጥታ ይሄ ነው ያለው፣ ወንድምየውም እንግዲህ ይሄ ነው እውነታው ብሎ ሲናገር ነበር። ወንድም ጓደኛው የተባለው አስናቀና ሚስትየውም ደግሞ የዋሹ ነው የሚገኙት እያስመስሉ ነው የሚል ነገር ስንሰማ ነበርና ያው ለመፍረድ ትንሽ እንግዲህ በእነሱ በኩል ያለው ነገር ማየት ያለብን ይመስለኛልና ይሄ ጉዳይ ይዘው እንግዲህ ካሁን በኋላ ታንሱን ዘይ ነገር ለምን ታነሳላችሁ? ለዩቲዩብ ሽቀላ ነው፣ ለገንዘብ ነው፣ የሆነ ሰው እንትን ብሏችሁ ነው እያሉ እነዚህ ቤተሰቦቹ ደግሞ እህትና ወንድሞቹን እንትን ለምንድን ነው እነሱን ለመተቸት እየሄዱ ያሉ ግለሰቦች ስላሉ ወንድማችን ስሙት። የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተ ራስህ መትበላውን ራስህ አብስለህ ብላ ትለው ነበር። ለካ የነጻነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘህ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነጻነት ወርቅነህ ባለቤት ነጻነት ወርቅነህ በህመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነጻነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነጻነት ወርቅነህ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነጻነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነጻነት ወርቅነህ ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው፣ እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርናኮ እኛ ባዳዎቹ በሚዲያ ምናቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በስሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነጻነት ወርቅነህ ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል። ይሄ ነው እንግዲህ ይሄ ምንድነው እዚህ ያተረዳውት ነገር እነዚህ ሰዎች እንግዲህ የህልና ወቀሳ አለባቸው። ኦኬ እውነታውን እያወቁ ያለው ነገር እያወቁ ዝም የሚሉ ከሆነ የህልና ወቀሳ አለባቸውና ከዛ ህሊና ወቀሳ ለመውጣት ይሄ ነገር አርጓል ብያስ እንደዛ ነው ማስበው እኔ። ምክንያቱም አሁን ላይ ይሄ ነገር መናገራቸው ለነጻነት ምንም ፋይዳ የለውም። ባይዘው የነጻነት ነፍስ በሰላም ትረፍ ምናምን የሚባል ነገር ሳንገባ ነፍሱን በሰላም የሚያሳርፈው እግዚአብሔር ነው እንጂ ነው ስላወሩ አይደለም ባጭሩ። እና ግን እነዚህ ሰዎች ራሳቸው ያርፋሉ በሰላም እሱ ከሞተ ወዲህ እነሱ ተኝተው ያርዳሉ ወይ ስንመለከት ወንድምየው ሲናገር የሰማሁት አሁን ረፍት ታገኛለሁ ሲል ነበር። እኔ አሁን ይሄን ስለተናገርኩኝ ረፍት ታገኛለሁ በሰላም ተኛለሁ ብሎ ሲናገር ነበርና የተረዳሁት ነገር ምንድነው ይሄን ወቀሳ ስላለባቸው ከዛ ከህሊና ወቀሳ ለመውጣት ሲሉ የሚያውቁትን እውነታውን ተናግረዋል። አይ ቲንክ እሱ ነው የተረዳው ነገር። ግን ከነሱ በኩል ያለው ነገርም መጠበቅ ያለብን ይመስለኛል። ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ አንድ ሀሳብ ሶሻል ሚዲያ ላይ ሲዟዟር አየሁና እንግዲህ መቼም ለሶሻል ሚዲያው ደግሞ ክፍት ነው ከተገኘ እንዳንድ የሶሻል ሚዲያ ተጠቃሚ ሀሳብ አስተያየታችንን ብንሰጥበት ወይም ብሰጥበት ምንም አይልም ብዬ ሀሳቡ ላይ እንደው ጠቅለል ያለ ነገር የራሴን ምልከታ ለመናገር ነው ብቅ ያልኩት። በእርግጥ ዛሬ ይህን ሀሳብ አንስቶ መነጋገር አንዳንዴ ይከብዳል እውነት ለመናገር
ያንድ ሰው ጉዳይ ተነስቶ ስለዛ ጉዳይ ምስክርነት ቃልን በማይሰጥበት ወይም ራሱን መከላከል በማይችል የሆነ ወይም በህይወት ላይ የሌለን ሰው አንስቶ መነጋገር በጣም አስከፊ ነው። የአርቲስት ነጻነት ወርቅነህ ቤተሰቦች ስለ አርቲስት ነጻነት ወርቅነህ የሰጡት ምስክርነት ቃል ተብሎ በጋዜጠኛ ለበለው እንዳልክ ቀርቦ ሳይ አንዳንድ ሀሳቦችን በደንብ ለማድመጥም እንዲው ነገሩንም ልብ ብዬ ለማየት ሞከርኩና በዛ የተነሳ የግል አስተያየቴን መስጠት ፈለኩ። እውነት ለመናገር እኔ የኛ ሀገር ጋዜጠኝነት ስራ እንዴት እየሄደ እንደሆነም በጣም ግራ የሚያጋባ ነው። እኔ የአርቲስቱን ጉዳይ አንስቼ ብዙ ነገር ሰዎችን መውቀስ ወይም እንትን ማለት አልፈልግም። ስለ አርቲስቱም ሀሳቡ እስከተነሳ ድረስ ደግሞ አንስቼ ብናገር ሂዝ ፐብሊክ ፊገር ነው። ፐብሊክ ፊገር እስከሆነ ድረስ ሀሳብ አስተያየቱን ቢሰጥበትም ችግር የለውም። ምክንያቱም በህይወት በነበረበት ወቅት ስራዎችን እያየን ስንዝናና ፈገግ ስንል የነበርን ሰዎች ነን። በስራውም ደግሞ ለህዝብ ተደራሽ የነበር ፐብሊክ ፊገር የሆነ ልጅ ነው። በሱም ጉዳይ ሀሳብ ብንሰጥም እንደ ተራ ግለሰብ አይደለም የሚታየው ብዬ አስባለሁና የግለሰብ ጉዳይ እንዳልሆነም አስባለሁ። ነገር ግን ትኩረት አድርጌ ማየት የፈለኩት በይበልጥ የጋዜጠኝነት ሙያው ነው። እኔ ጋዜጠኛ አይደለሁም። ነገር ግን በእኛ ሀገር ያለው የጋዜጠኝነት ሙያ የጋዜጠኛ ባለሙያ የሆኑ ሰዎችም ሰፊ የሆነ ሀሳብና አስተያየት ቢሰጡበት ጥሩ ነው ብዬ አስባለሁ። ምክንያቱም የአንድ ሰው ጉዳይ ሲነሳ የአንድ ወገን ተሰምቶ ወደ ሚዲያ ወደ አየር ከመቅረቡ በፊት የብዙ የሌሎችን ስማቸው የተጠሩን ሰዎች እኩል ተደራሽ ተደርጎ ኮምፔር ኤንድ ኮንትራስት ተሰርቶ ወይም ጎን ለጎን ቀርቦ ውይይቱና ሀሳቡ ለህብረተሰቡ ክፍት ቢሆን ሰውም ሳይ በሚሰጠው ሀሳብ ላይ ግራ ሳይጋባ ፍትሃዊ የሆነውን አስተያየት መስጠት ይችላል። እኔ እውነቴን ነው የምላችሁ ከአንድ የፕሮፌሽናል ጋዜጠኛ የማይጠበቁ ነገሮችን ፕሮፌሽናል ጋዜጠኛ ነን ያሉ ወይም ኤክስፒሪየንሱና ልምዱ ያላቸው ጋዜጠኞች የማይሆን ስህተትን ሲሰሩ ሳይ በጣም አዝናለሁ። ከነሱ ይልቅ ስራውና ልምዱ ሳይኖራቸው ነገር ግን የማህበረሰብን ጉዳይ ተሸክመው ሲሰሩ የቲክቶክ ባለቤቶች እንኳ ዛሬ ከሳሽና ተከሳሽን ጎን ለጎን አድርገው የሚያከራክሩበትን ሁኔታ እናያለን። ሀሳቡ ምንም ይሁን ነገር ግን ተበደልኩ የሚለውም በደለ የሚባለውም ጎን ለጎን ሆኖ ሀሳብ ሲሰጥ ፍርዱ ክፍት ይሆናል። ሰውም የራሱን አስተያየትና ምልከታውን ይዞ ይሄዳል። ነገር ግን እዚህ ላይ አሁን የነጻነት የአርቲስት ነጻነት ወርቅነህ ቤተሰቦች መጥተው የሰጡበት አንደኛ ካሁን በፊት ከተሰጠው ኢንተርቪው በጣም በተለየ ሆኖ መጣ። ለምን የሚያስብል የሚያስነሳ ነገሮች አሉ። በሁለተኛ ደረጃ እኔ ካየሁት ቅሬታ አርቲስት ነጻነት ወርቅነህ በነበረበት ጊዜ ለማህበረሰቡ ለህብረተሰቡ ግልጽ መሆን የሌለበት ፕራይቬሲ የራሴ የግሌ ጉዳይ ነው ያላቸውን ነገሮች እሱ በህይወት በሌለበት ጉዳይ ላይ ሚስጥሩ ፕራይቬሲው ወጥቶ አደባባይ ላይ መቅረቡ በጣም ቅሬታን ያስነሳን። የእውነት ቀድም ለዛ ነው ሂዝ ፐብሊክ ፊገር ነው ካልነ ለማህበረሰቡ ኮንትሪቢዩት ሲያደርግ የነበረ ሰው ነው ካልነ እንደ ማህበረሰብ ደግሞ በስራው ላይ ስንዝናና ፈገግ ስንል እንደቆየ ሰው ደግሞ የኛም ደግሞ ኃላፊነት አለብን ብዬ አስባለሁ። ምክንያቱም የሰዎች ፕራይቬሲ መጠበቅ አለበት ብዬ አስባለሁ። ታሞም ከመመልስ ኢንተርቪው ተደርጎለትም ቃለ መጠይቆችን አይተን ነበረ። ነገር ግን ብዙ ነገሮችን መግለጽ አልፈለገም። መብቱ ነው። ፕራይቬሲውን አስጠብቆ የመሄድ መብት አለው። ነገር ግን ከዛ ባለፈ ደግሞ ከቀብር ማግስት እህቱ ስትሰጠው የነበረው ኢንተርቪው እና አሁን ደግሞ ተመልሳ የምትሰጠው ኢንተርቪው ደፍነት ላይ የተለያየ ነው። ሀሳቡ ላይ ደግሞ ጉዳዩ ላይ እሱ እንኳን መጥቶ ምስክርነት ቃሉን መስጠት ባይችል ነገር ግን የቅርብ ተጠሪው ፍች እስካልተፈጸመ ድረስ ሚስቱ ነች እና ልጆቹ ናቸው። እነሱ ደግሞ በተነሳበት ሁኔታ ላይ መከላከል ሀሳብን ሳያቀርቡ ዱላ ወደ አንድ ሳይድ የሚያደላበትን ጋዜጠኛው ይዞ የቀረበበትን መንገድ ስህተት ነው ብዬ ነው የማስበው። ምክንያቱም የሁሉም ነገር መደመጥ አለበት። አንዳንዴ በጣም የሚነሱ ተደጋግመው የሚነሱ ነገሮች አሉ። በትዳር ውስጥ ሲኖር ሁሉ ነገር አየር ባየር ሊሆን አይችልም። ክፍተቶች የምናያቸው ክፍተቶች ሊኖሩ ይችላሉ። ክፍተቶች እየተሞሉ ወይም ደግሞ በውይይት ሰውነንና ሙሉ እስካልሆነ ድረስ
የተሻለውን ነገር ይዘን ልንቀጥል እንችላለን በህይወት ውስጥ። እነዚህ ሰዎች ደግሞ ሲኖሩ የራሳቸውን ውሳኔ ወስነዋል፣ ልጆች ወልደዋል። ግማሹ ሰው ልጁን ሊያሳድግ፣ ግማሹ ደግሞ ሰርቶ ሊከፍል የተስማሙበት ስምምነት ሊኖር ይችላል። ይሄ ልጅ በህይወቱ ራሱ ባይገልጸውም ቤት መኪና መግዛት ለሱ ፕራዮሪቲው ላይሆን ይችላል። ለቤተሰብ ደግሞ ፕራዮሪቲው ሊሆን ይችላል። ቤት ቢገዛ መኪና ቢገዛ ያስከብረዋል ብለው ሊያስቡ ይችላሉ። እሱ ደግሞ የሚያስከብረኝ ልጆችን ማስተማር ነው፣ በተሻለ ቦታ ላይ ማስተማር፣ እኔም ዋጋ ብከፍል ብሎ ሊሆን ይችላል። ነገር ግን የምናየው ደግሞ አንድ ሀቅ አለ። ልጆች የጋራ ናቸው፣ የባልም የሚስትም ውጤቶች ናቸው። ባልየውም ሰርቶ የማምጣት ግዴታ አለበት። ያ በተስማማ ጉዳይ ላይ ነው ሰርቶ ማምጣት ያለበት። ሚስትየዋም ደግሞ የምታመጣው ገቢ ይኑርም አይኑርም፣ ነገር ግን ልጆችን ማሳደግ ማለት ያውን በሰው ሀገር ላይ 3 ልጅ ተሸክሞ ማሳደግ ማለት ይሄን ፍርድ እንድትሰጡ የምፈልገው በየትኛውም ዓለም ያላችሁ፣ በውጭ ዓለም፣ በአረቡ ዓለም፣ በዩሮፕ፣ በአሜሪካ ማለት በካናዳ ያላችሁ ሰዎች ልጆችን የምታሳድጉ ሰዎች ምን ያህል ዋጋ እንደሚያስከፍል ይህን ፍርድ መስጠት ያለበት በውጭ ዓለም ያለ ልጅ የሚያሳድግ በተለይ ይህን መፍረድ ያለበት የውጭ ዓለም ላይ ነው ብዬ ነው የማስበው። ምንምም ገቢ ታምጣም አታምጣም ጉልበቷን ሳክሪፋይ አድርጋ ለልጆቿ እየዋለች እያደረች ነው። 3 ልጆች ወልዶ ማሳደግ ማለት ስጋን ቆርሶ መስጠት ማለት እንደ እናት ትልቅ ነገር ነው። ይሄ ራሱ በራሱ የምናየው ጥሬውን ነገር የምናያቸው ነገሮች አሉ። ከዛ ውጭ ደግሞ በህይወት እያለ ህመሙን ያውቃል ይሄ ልጅ። ነገር ግን ፕራይቬሲውን ጠብቆ የኖረበት ግዴታ ፈጣሪውን እየጠበቀ የነበረ ልጅ ነው፣ አይተነዋል። ነገር ግን ትላንትና ሌላ ዛሬ ሌላ የሆነበት ለምንድን ነው? እኛ ብዙ ነገር እናለን። የእውነት ስደት በባህሪው ብዙ ነገርን ያሳጣል። ምክንያቱም ኢትዮጵያ ላይ ያለ ቤተሰብ ከተሰደደው ልጁ ወይም ከተሰደደው ቤተሰቡ ብዙ ኤክስፔክት ያደርጋል። የኤክስፔክቴሽን ባልሞላ ቁጥር ደግሞ ወይም ደግሞ ያሰብነው ባልተሟላ ቁጥር ደግሞ ክፍተቶችን እየመዘዝነ ትናንት የነበረንን መልካምነት፣ እህትነት፣ ወንድምነት ልናራክስ አይገባም። እኔ እውነቴን ነው። የነጻነት ወርቅነህ ቤተሰቦች ልትጎዱ ትችላላችሁ፣ ወንድማቸው ነው፣ ልታዝኑ ትችላላችሁ። ነገር ግን ምንም የሚሆን ከሚስትየውና ከልጆች በላይ ልታዝኑ ልትጎዱ አትችሉም። ጉዳቱም እየቆየ የሚሰማቸው እነሱን ነው። ምክንያቱም እናንተ ወንድም እህት ናችሁ፣ ስጋ ናችሁ። ነገር ግን የራሳችሁ የሆነ ህይወት አላችሁ። እነዚህ ልጆችና ሚስትየው ግን የራሳቸውን የሆነ ህይወት ተነጥቀዋል። ህይወት የላቸውም። ድሮም ህይወት አልነበራቸውም። ከንግግሩም ስታያቸው ለልጆች የኖሩ ሳክሪፋይ ያደረጉ ወላጆች ናቸው። በዛም ክፍተት ደግሞ ፍራስትሬሽን ሊኖር ይችላል። ብዙ ነገሮችን አሳልፈው ሊሆን ይችላል ብዬ አስባለሁ። ነገር ግን አንድ ሰው መከላከል በማይችልበት ህይወቱ ባለፈበት ጉዳዩ ፕራይቬሲው በቁመናው መግለጽ ያልፈለገውን ለኢንተርቪው ተጋብዞ ደህና ነኝ ብሎ አደባብሶ ወይም ሸፍኖት ያለፈውን ፕራይቬሲውን ገላልጣችሁ መምጣታችሁ እኔ ምንድነው ከዚህ ነገር ምንድነው የሚተርፈው? በሁለተኛ ደረጃ እኔ የእውነቴን ነው፣ ገንዘብም ቢኖርም ባይኖርም፣ ቤት ቢሰራም ባይሰራም፣ መኪና ቢኖርም ባይኖርም መውለድ መልካም ነው። ለወለደ ነው የሚሆነው። አለስ አዘርዋይስ ደግሞ ለወለዱት ነው የሚሆነው። ወደ ጎን ሂዶ አያውቅም። ለእህት ለወንድም ተሰጥቶ አያውቅም። ነገር ግን እኔ ጓደኛም ይሁን በሉት ሌላው ወንድምም ይሁን በሉት ዝና የሚጠበቅ ምንም የሚጠበቅ ከምንም በላይ ግን የልጆቹ መብት የልጆቹ ፕራይቬሲ ሊጠበቅ ይገባል። ነጻነት ወርቅነህን ብታጡ እንዳንድ አርቲስት እንዳንድ ወንድም እንዳንድ ልጅአችሁ ብታጡት እንኳ ልጆችን ወልዷል። መውለድ መልካም ነው። እሱ ያላሟላቸውን ነገሮች ልጆቹ ሊያሟሉ እንደሚችሉ መጠበቅ አለባችሁ። ገና በእሱ አልተሟላም ወይም ደግሞ ሚስትየው የሚጠበቅባትን ነገር ላታደርግ ትችላለች። ምክንያቱም በውጭ ያለ ሰው የሚያሳልፈውን መከራ ውጭ ላይ ያለ ሰው ነው የሚያውቀው። ብዙ ነገሮች ጭንቅላቷ ላይ ሊፈራረቁ እንደሚችሉ አይነው። እኔ እረዳለሁ እንደዚህ አይነት ነገሮች። እኔ አላውቃትም፣ ለቅሶ ላይ ነው ያየኋት ሶሻል ሚዲያ ላይ ፊቷ ሲዘዋወር እንደዚህ ተብሎ እና ነገር ግን በውጭ ላይ ያለ ሰው ግን መቼም የሚያነበው የሚረዳው ነገር አለና እስኪ እናንተም እኔ አሁን ጠቅለል ሳደርገው ሐሳቡን አንደኛ እንደ ጋዜጠኝነት ሁለቱን ሐሳብ እንዲያው አመጣጥማችሁ ብታቀርቡ ዱላ መቀርቦ ቤተሰብ ከፈረሰ ጠብነትን እኔ እንዲያውም እንዳልክ ጋዜጠኛ እንዳልክ ማቀህ እርቅ ማድብ ለሰዎችን በማስታረቅ ነው። ይሄ የሰራው ፕሮግራም ለኔ የሚያጣላ የሚያፋጅ ነው፣ ሌላውንም የሚነካ ነውና
እስኪ ሌሎቻችሁም ደግሞ በዚህ ጉዳይ ላይ ሀሳብ አስተያየት ስጡበት። የእውነቴን ነው። አንድ ሰው መከላከል በማይችልበት ኮንዲሽን ላይ ስሙ መነሳት አለበት ብዬ አላስብም፣ በየትኛውም በኩል ቢሆን። እንደዚህ አይነት ሀሳቦችም እየተነሱ ይገኛሉ። እናንተ የእናንተን ሀሳብ አስቀምጡበት። ቅድም እንዳልኳችሁ የምታችንም እንዳለችው በሁለቱ ወገን ያሉ በሁለቱም በኩል ነገር ቢሰማ መልካም ነው ብዬ አስባለሁ። አሁን ላይ የኛ ዩቲዩበሮች ደግሞ ጋዜጠኞች ያው ዩቲዩበሮች እንደመሆናቸው መጠን ወይም አብዛኞቹ ጋዜጠኞች ወደ ዩቲዩብ እየመጡ ስለሆነ የሚያደርጉት ነገር ምንድነው ከአንድ ወገን ይዙና ቪዲዮ ቀርጸው ይለቃሉ። ከዛ ያኛውን አይተው መጥቶ ምላሽ እንዲሰጥ ያደርጋሉ እና ሁለቱ ቪዲዮ ያወጣሉ እንጂ ይሄኛውን ብቻ በአንድ ቪዲዮ ላይ ካደረጉ ሜቢ ሊያዋጣቸው ይችላል ኦር እንዳሰቡት ላይሆን ይችላል ገበያው የሚደላቸው። ነገር ግን ይሄኛውን ፖስት አድርገው ከዛ ያኛውንም ጋብዘው ሲለቁ 3-4 ቪዲዮ ይወጣላቸዋል እንዲሁ እና ብዙ ጊዜ አንድ ርዕስ ላይ በተደጋጋሚ ቪዲዮ ሲሰራም ካያችሁ ከዛ አንፃር ነው የሆነች ልጅ ቀርባ 7-8 ቪዲዮ ይለቃል አንድ ሰው ወይ ደግሞ 3-4 ቪዲዮ ይለቃል። ይሄ የሆነበት ምክንያት የዩቲዩብ አልጎሪዝሙ አንዱ ቪዲዮ ከወጣ ቀጣዩንም ስለሚያወጣው በቃ በዛ ገቢ ለማግኘትም ነው። ሁለተኛም ደግሞ አይ ቲንክ ወይ ድሉም አልተገኘ ነው ይቻላል እነዛን ለማነጋገርና አሁንም ቢሆን እነዛን መጥተው ተናግረው ቢፈረድ መልካም ነው ብዬ አስባለሁ። ቅድም እንዳልኳችሁ ግን ይሄ ነገር ነፃነት ይጠቅመዋል አይጠቅሙም? ለቤተሰቦች ሊጠቅም ይችላል። ይሄን ረስ ሊያደርግላችሁ ይሰጣችሁ ይችላል። ለነፃነት ግን ምንም ጥቅም ያለው አይመስለኝም። እኔ አልታየኝም። እንዲያውም የሱን ኳሊቲ ይጎዳዋል ብዬ ነው የማስበው። የሱን ኳሊቲ እንዲያውም አውርዶታል በጣም አድርጎ። ቅድም በዛው ቻናል ብዬ ነበር ሰውየው ይጠጣ አይጠጣ ይስከር አይስከር ሱሽንበት አይኑበት ያለበት ምን ይሁን አይታወቅ፣ ከሚስቱ ጋር ያለው ምናምን አይታወቅ። አሁን ላይ ግን ወጣችሁ ስታወሩ የሰዎቹ ለእናንተ ረፍት ቢሆንም ለሱ ግን የሱን ኳሊቲ በጣም ዝቅ ያደርገው። አሁን ላይ ድሮ ያከብር የነበረው ሰውዬ ይሄን ሰውዬ ነው ሊል ይችላልና በቻለ አቅም ጥንቃቄ እያደረጋችሁ እንደዚህ አይነት ነገር ካሁን በኋላ የምታደርጉ ሰዎችን አስፈልጋለሁ። እናንተ ሀሳባችሁን አስቀምጡበት። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንደረሳ ቸር ቆዩልኝ።